ይህ በምስራች ድምፅ እየተዘጋጀ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በጌታ የተወደዳችሁ ክቡራን አድማጮቼ በእያንዳንዱ ቀን ውስጥ ከቃሉ ማዕድ እንድንካፈል ደግሞ ረድቶናል። ባለፈው ክፍለ ጊዜ ጥናታችን ከምዕራፍ 28 አሮንና ልጆቹ ለክህነት ስለመለየታቸው የሚያወሳውን ክፍል፣ ለእግዚአብሔርም አገልግሎት የምናውላቸው ቁሳቁሶች የተከበሩና ምርጥ መሆንም እንዳለባቸው እነሆ ከመንፈሳዊና ከቃሉ አኳያ አንድ በአንድ ስንመለከት ነበረ። አዎ ወገኖቼ፣ ብዙውን ጊዜ የከበረውን ነገር ለእግዚአብሔር አናደርግም። በስግብግብነት ለራሳችን ምቾት እንዲሆን ብቻ ወደ ራሳችን፣ ወደ ኪሳችን፣ ወደ ቤታችን፣ ወደ ጎጆአችን እናሸሻዋለን ወይም እናስገባዋለን። ለእግዚአብሔር ግን የተመረጠው ነገር፣ ውድ የሆነ ነገር፣ ክብር ያለው ነገር እንደሚያስፈልገው ነገር አድርገን አንመለከትም። እግዚአብሔር የሰጠን ብዙ ነገር ነው። ከሰጠን ብዙ ነገር ደግሞ ጥቂቱን ለእርሱ ብንሰጥ፣ ለእርሱ ቤት አገልግሎት ብንሰዋ፣ እግዚአብሔር ኑሯችንን በብዙ ይባርከዋል። ባለፈው ምሽት ክፍለ ጊዜ ጥናታችን እንግዲህ እነዚህን ሁሉ ተመልክተናል። እኔና እናንተ እግዚአብሔርን እንዴት እንደምንሰርቅ ከቃሉ አኳያ የሚያወሳውን ከትንቢተ ሚልክያስ ምዕራፍ 3 ቁጥር 8 መመልከታችንም የሚታወስ ነው። ዛሬ ደግሞ ከቁጥር 6 በመነሳት አብረን ቃሉን እናያለንና መጽሐፍ ቅዱሶቻችሁን ገለጥ አድርጋችሁ ዘጸአት 8 ከቁጥር 6 እስከ 9 ያለውን ተመልከቱ። ይህ ክፍል የሚያወሳው ስለ ኤፉድ ነው። ኤፉድም በብላት የተሠራ በወርቅና በሰማያዊ በሐምራዊም በቀይም ግምጃ ከተፈተለ ከጥሩ በፍታም ብልህ ሠራተኛ እንደሚሠራ ያድርጉ። ሁለቱ ወገን አንድ እንዲሆን በሁለቱ ጫንቃ ላይ የሚጋጠም ጨርቅ ይሁን። በላዩም መታጠቂያ ሆኖ በብላት የተጠለፈውን የኤፉድ ቋድ እንደርሱ ከእርሱም ጋር አንድ ይሁን። ከወርቅና ከሰማያዊ ከሐምራዊ ከቀይ ግምጃም ከተፈተለ ከጥሩ በፍታም የተሠራ ይሁን። ሁለትም የመርግድ ድንጋይ ወስደ የእስራኤልን ልጆች ስም ቅረጽባቸው ይላል። ስለ ኤፉድ አጥጋቢ ገለጻ መስጠት ያስቸግራል ወገኖቼ። ከበፍታም ማለትም ከናይለን ልብስ በላይ የሚለበስ ነገር ነው። ሁለት ረጃጅም ልብሶች በሁለቱ ትከሻዎች ላይ በሚውሉ የከበሩ ድንጋዮች ይያያዛሉ። በአንዱ የመርግድ ድንጋይ ላይ 6 በሌላው ላይ ደግሞ 6 የእስራኤል ልጆች ስም ይጻፍባቸዋል። እንግዲህ ሊቀ ካህኑ ወደ እግዚአብሔር ፊት ሲገባ የእስራኤል ልጆችን በትከሻው ወይም በጫንቃው ተሸክሞ ነው ማለት ነው። ልብ በሉ፣ በዚህ አይነት አሰራር ሊቀ ካህኑ ወደ እግዚአብሔር ፊት ሲገባ የእስራኤል ልጆችን በትከሻው ወይም በጫንቃው ላይ ተሸክሞ ነው ማለት ነው። ይህም የሊቀ ካህኑን ኃይልና ብርታት ያመለክታል። ተመልከቱ የእግዚአብሔርን ድንቅ አሰራር። ይህ ታላቅ ምስጢር አለው ወገኖቼ። ዕብራውያን ምዕራፍ 7 ቁጥር 28 ስለ ሊቀ ካህናችን ኢየሱስ ሲናገር ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል። ክርስቶስ እኛን ማዳን የሚችልበት ኃይልም ብርታትም አለው። ስለ ጠፋው በግ የተነገረው ምሳሌ ትዝ ይላችኋልን? በብዙ ፍለጋ እረኛው ያንን በግ ካገኘው በኋላ በትከሻው ተሸክሞ ምን አደረገው? አመጣው። በምንድን ነው የተሸከመው? በትከሻው ነው ተሸክሞ በጉን ያመጣው። ተመልከቱ፣ በከበረው ስፍራ በላይ በትከሻው አስቀምጦ አመጣው። ጊዜ ሲኖራችሁ ሉቃስ 15 ከቁጥር 1 እስከ 7 ያለውን ተመልከቱ። እኔና እናንተም ጠፍተንና ባዝነን እነሆ ሰው ሁሉ ረስቶንና ዞር ብሎ የሚያየን በጠፋበት ሰዓት ኢየሱስ ክርስቶስ አምላካችን እንደ ጠፋው በግ በትከሻው ተሸክሞን በእግዚአብሔር አብ ፊት እንድንቆም አደረገን። ስሙ ለዘላለም እየተመሰገነ ይሁን። አዎ ወዳጆቼ፣ ኢየሱስ ክርስቶስ እኔና እናንተንም በትከሻው ይሸከመናል። ዛሬም ይሸከመናል፣ ሁሌም ይሸከመናል። ከጊዜ ወደ ጊዜ ከትከሻው ግን እኔና እናንተ እንወርዳለን፣ እንንሸራተታለን። ሥጋችን አይሎ
የእግዚአብሔርን ፈቃድ ማገልገል ሲሳንን፣ እንደ ፈቃዱ መውጣትና መግባት ሲሳንን፣ እንደ ፈቃዱና እንደ ሐሳቡ ቤታችንንና ትዳራችንን መምራት ሲሳንን፣ ሥራችንን ማከናወን ሲሳንን ከትከሻ ላይ ተንሸራተን እንወርዳለን። ወደ ነበርንበት ወደ አዘግት ወደ ኀጢአት አዘግት ደግሞ እንመለሳለን። እግዚአብሔር ግን መልካም ከመሆኑ የተነሳ ቸር ከመሆኑ የተነሳ እንደገና መልሶ ደግሞ በትከሻው ይሸከመናል። እርሱ ግን ወገኖቼ ባጠፋንበት ጊዜ ሁሉ በበደልንበት ጊዜ ሁሉ መልሶ ኢየሱስ ክርስቶስ በትከሻው ላይ እንደገና ይሸከመናል። ስሙ ለዘላለም የተመሰገነ ይሁን። ከዚህ በላይ ቋንቋ ቢኖረንና ብንገልጽ ወገኖቼ ምንኛ ደስ ባልን። ዛሬ ስንት ጊዜ ተንሸራተናል ወገኖቼ። ከፍቅር አንቀልባው ስንት ጊዜ ተንሸራተን ወርደናል። እነሆ ከትከሻው ላይ ስንት ጊዜ ተንሸራተን ወርደናል። ከሚሞቀን ከቅፉ ውስጥ ደግሞ ወርደን ስንት ጊዜ ተለይተናል። ኢየሱስ ክርስቶስ ግን እያባበለን በትከሻው ላይ ይሸከመናል። ሃሌሉያ። ከቁጥር 15 እስከ 16 ያለውን ደግሞ እንመልከት። ብልህ ሠራተኛም እንደሚሠራ የፍርዱን የደረት ኪስ ሥራው፣ እንደ ኤፉዱም አሰራር ሥራው፣ ከወርቅና ከሰማያዊ ከሐምራዊውም ከቀይ ግምጃ ከጥሩ በፍታም ሥራው፣ ርዝመቱ ስንዝር ስፋቱም ስንዝር ሆኖ ትክክልና ድርብ ይሆናል ይላል። አሁን ያነበብነው ክፍል የሚናገረው ስለ ደረት ኪስ ሲሆን ኀጢአት ተገቢውን ፍርድ እንዳገኘ ለማመልከት የፍርድ የደረት ኪስ ተብሏል። ልብ በሉ፣ የእግዚአብሔር አሰራር እጅግ የሚገርም ነው ወገኖቼ። ኀጢአት ተገቢውን ፍርድ እንዳገኘ ለማመልከት የፍርድ የደረት ኪስ ተብሏል። እኛ አማኞች የሆን ሁሉ ግን የሚያስፈልገን የጽድቅ ደረት መሸፈኛ ነው። ልብ በሉ፣ እኔና እናንተ አማኞች ለሆን ማለቴ ነው። የሚያስፈልገን ግን የጽድቅ ደረት መሸፈኛ ነው። የደረት መሸፈኛ በአመፅና በክፋቱ የታወቀውን ልባችንንም የሚሸፍን ነው። ልብ በሉ፣ የደረት መሸፈኛ በአመፅና በክፋቱ የታወቀውን ልባችንን የሚሸፍን ነው። በእግዚአብሔር ፊት መቆም የምንችለው በዚህ መንገድ ብቻ ነው። ኀጢአታችን ተገቢውን ፍርድ አግኝቷል። የክርስቶስ ጽድቅ ጽድቃችን ሆኗል። እግዚአብሔር ይክበር ይመስገን። ከቁጥር 17 እስከ 20 ያለውን ደሞ እናንብብ። በአራት ተራ የሆነ የዕንቁ ፈርጥ አድርግበት። በፊተኛው ተራ ሰርዲዮን፣ ቶጳዝዮን የሚያብረቀርቅ ዕንቁ፣ በሁለተኛውም ተራ በሉር፣ ሰንፔር፣ አልማዝ፣ በሦስተኛውም ተራ ያክንት፣ ኬልቄዶን፣ አማቴስጢኖስ፣ በአራተኛውም ተራ ብርሌ፣ መርግድ፣ ኢያሲጲድ በወርቅ ፈርጥ ያደርጋሉ ይላል። በሊቀ ካህናቱ ደረት 12 የከበሩ ድንጋዮች ይደረጋሉ። ልብ በሉ፣ ይህንን በኋላ ወደፊት እንመጣበታለንና ተመልከቱ። በሊቀ ካህናቱ ደረት ላይ 12 የከበሩ ድንጋዮች ይደረጋሉ። እስቲ ቁጥር 21 ቀጠል አድርገን በዚያው እንመልከት። የዕንቁዎቹም ድንጋዮች እንደ እስራኤል ልጆች ስሞች 12 ይሆናሉ። ተመልከቱ እንግዲህ የዕንቁዎቹም ድንጋዮች 12ቱ ከላይ የተመለከትናቸው ማለት ነው። እንደ እስራኤል ልጆች ስሞች 12 ይሆናሉ። በየስማቸው ማተሚያ እንደሚቀረጽ ይቀረጹ፣ ስለ 12ቱ ነገዶችም ይሁኑ ይላል። እነዚህን የከበሩ ድንጋዮች በዮሐንስ ራእይ መጽሐፍ እናገኛቸዋለን። በዚህ መጽሐፍ የአዲሲቱ ኢየሩሳሌም መሠረት እንደሆኑ ተገልጸዋል። እያንዳንዱ የከበረ ድንጋይ የራሱ ቀለም አለው። ተመልከቱ፣ እያንዳንዱ የከበረ ድንጋይ የራሱ የሆነ ቀለም አለው። አንድ ላይ ሲሆኑ ደግሞ ልብን የሚማርክ ውበት ይኖራቸዋል። እኔ ወገኖቼ ይህ የእግዚአብሔር ሥራ ከአእምሮዬ በላይ ስለሆነ እጅግ እደነቃለሁ። 12ቱ የከበሩ ድንጋዮች ቀደም ብለን የተመለከትናቸው ከቁጥር 17 እስከ 21 ማለቴ ነው። እነዚህ 12ቱ የከበሩ ድንጋዮች የሚያመለክቱት ታላቅ ምስጢር አላቸው። የእስራኤልን ልጆች ስም በደረቱ ተሸክሞ ወደ እግዚአብሔር ፊት የሚቀርበው ሊቀ ካህን ስለ እኛ ለመማለድ በአብ ቀኝ ያለው የጌታ ኢየሱስ ክርስቶስ ምሳሌ ነው። በቃ ተመልከቱ፣ ቅድም እነዚህን ድንጋዮች የከበሩ ድንጋዮች 12ቱ የከበሩ ድንጋዮች ታላቅ ምስጢር ይኖራቸዋልና እንመለከታለን ብያለሁ። ተመልከቱ፣ የእስራኤልን ልጆች ስም በደረቱ ተሸክሞ ወደ እግዚአብሔር ፊት የሚቀርበው ሊቀ ካህን ስለ እኛ ለመማለድ
በአባቱ በአብ ቀኝ ያለው የጌታ ኢየሱስ ክርስቶስ ምሳሌ ነው። ጌታ በትከሻው ብቻ ሳይሆን በደረቱም ይሸከመናል። ሃሌሉያ! በልቡ ተቀርጸናል። እንዴት የሚማርክ ነው! ጌታ እጅግም ይወደናል። በልቡ ስለቀረጸን፣ በልቡ ውስጥም ደግሞ ስላስቀመጠን ኢየሱስ ክርስቶስ ምንጊዜም በፊቱ ያስበናል። ከፊቱ እንድንሸሽ ጠላት እንዲያገኘንም ፈጽሞ አይፈልግም። እግዚአብሔር ለዘላለም እጅግ የተመሰገነ ይሁን። ሃሌሉያ! ቃላቶች ያንሱኛል ለመግለጥ ወገኖቼ። የእግዚአብሔር አሰራር ከእኔና ከእናንተ አእምሮ በላይ ነው። በእውነት ላለው ወገኖቼ በተሰበረ ልብ ይህንን እናገራለሁ። እስቲ አሁን ደግሞ ቁጥር 30 ሂዱና ተመልከቱ። ወረድ በሉና ቁጥር 30 ተመልከቱ። እንዲህ ይላል፣ በፍርዱ ደረት ኪስ ውስጥ ኡሪምንና ቱሚምን ታደርጋለህ። ልብ በሉ፣ እነዚህን ሁለቱን ነገሮች አትርሱ። ኡሪምንና ቱሚምን ታደርጋለህ። በእግዚአብሔርም ፊት በገባ ጊዜ በአሮን ልብ ላይ ይሆናሉ። አሮንም በእግዚአብሔር ፊት ሁልጊዜ የእስራኤልን ልጆች ፍርድ በልቡ ላይ ምን ያደርጋል ይላል? ይሸከማል ይላል። በበኩሌ ኡሪምና ቱሚም ምን እንደሆነው አላውቅም። በ20 የተለያዩ ሰዎች የተጻፉ መጻሕፍትንም ስለ እነዚህ ጉዳይ አገላብጬ አይቻለሁ። ይሁን እንጂ እነርሱ ራሳቸውም ይህንኑ ኡሪምንና ቱሚምን እንደማያውቁ ነው የተረዳሁት። ዋናው ነገር ግን ወገኖቼ የእግዚአብሔርን ፈቃድ ከመረዳት ጋር የተያያዘ መሆኑ ነው። አዎ፣ እንዴት የእግዚአብሔርን ፈቃድ እንደሚያውቁበት ግን አላውቅም። አንዳንድ ሰዎች ኡሪምና ቱሚም እንደ ዕጣን ያለ ነገር እንደሆነ አድርገው ያስባሉ። በበኩሌ ግን ይህን አላምንም። ያም ሆነ ይህ ግን ወገኖቼ የእግዚአብሔር ፈቃድ የሚታወቅበት እንደሆነ ለእኔና ለእናንተ ተገልጿል። ልብ በሉ፣ ኡሪምና ቱሚም ምንም ይሁን ምን የእግዚአብሔር ፈቃድ የሚታወቅበት፣ የእግዚአብሔር ፈቃድ የሚገለጽበት እንደሆነ ተገልጿል። ይሁን እንጂ እግዚአብሔር አሰራሩን ሰውሮታል። ይህም ለመልካም ነው። እንደዚያ ባይሆንማ ኖሮ ማንም እየተነሳ የእግዚአብሔርን ፈቃድ የምታውቁበት፣ ለችግሮቻችሁም መፍትሄ የምታገኙበት ኡሪምና ቱሚም ሰርቻለሁና ኑና ከእኔ ግዙ፣ የእኔ ኦሪጂናል ነው፣ የጠዋቱ የጥንቱ ነው በማለት ብዙዎችን የሚያቄልበት፣ ብዙዎችን የሚያጃጅልበት መንገድን ባገኘ ነበረ። ለችግሮቻችን ሁሉ እግዚአብሔር ወደ እርሱ እንድንቀርብ ነው የሚፈልገው። ስለ ኤፉድ ቀሚስ የሚያወሳውን ደግሞ ቀጠል አድርገን ከቁጥር 33ና 34 እንመለከታለን። በታችኛውም ዘርፍ ዙሪያ ከሰማያዊ ከሐምራዊውም ከቀይም ግምጃ ሮማኖች አድርግ። በዚያም መካከል በዙሪያው የወርቅ ሻኩራዎች ወይም ቃጭሎች አድርግ። የወርቅ ቃጭሎች ወይም ሻኩራ ሮማንም፣ ሌላም የወርቅ ሻኩራ ሮማንም በቀሚሱ ዘርፍ ዙሪያውን ይሆናሉ ይላል። ሮማን ስለ ሕይወታችን ፍሬ ሲያመለክት፣ ልብ በሉ፣ ሮማን ስለ ሕይወታችን ፍሬ ሲያመለክት፣ ሻኩራ ወይም ቃጭሉ ደግሞ ስለ ምስክርነታችን ያመለክታል። ፈጠን ፈጠን በሉና ነጥቦቹን ያዙ። ሻኩራ ወይም ቃጭሉ ደግሞ ስለ ምስክርነታችን ያመለክታል። እነዚህ ሁለቱ በሕይወታችን ሊኖሩ ይገባል። የክርስቶስ ምስክር መሆን አለብን። የመንፈስ ቅዱስ ፍሬዎችን በሕይወታችን መታየት አለባቸው። ገላትያ ምዕራፍ 5 ከቁጥር 22 እስከ 23 ያለውን ተመልከቱ። ወገኖቼ የሕይወት ምስክርነት ከሌላችሁ ለማያምኑ ሰዎች ስለ ክርስቶስ መናገሩ ዋጋ የለውም። ብዙ ሰዎች ለሌሎች ይመሰክራሉ፣ ምስክርነታቸውን የሚደግፍ አይነት ሕይወት ግን የላቸውም። ሌሎች ደግሞ ምስክርነታቸውን የሚደግፍ ሕይወት አላቸው፣ ግን አይመሰክሩም። እኔና እናንተ ምስክርነትም ፍሬም ሊኖሩን ይገባል። ቁጥር 35 በማገልገል ጊዜም በአሮን ላይ ይሆናል። እርሱም እንዳይሞት ወደ መቅደስ በእግዚአብሔር ፊት ሲገባና ሲወጣ ድምፁ ይሰማል ይላል። ሊቀ ካህኑ ወደ መቅደስ ሲገባና ሲወጣ የሕይወትና የምስክርነት ምሳሌ የሆነው ቃጭል ድምፅ ይሰማል። እንዳይሞት የሚለው ቃል ምን ያክል ሥርዓቱን ተጠንቅቀው መፈጸም እንዳለባቸው ያመለክታል። ከጥሩ ወርቅ ቅጠል የሚመስል ምልክት ሥራ፣ በእርሱም እንደ ማተም ቅርጽ አድርገህ ቀድስና ለእግዚአብሔር የሚል ትቀርጽበታለ። በሰማያዊ ፈትል በመጠምጠሚያው ፊት ላይ ታንጠለጥለዋለ። በአሮንም ግንባር ላይ ይሆናል።
አሮንም የእስራኤል ልጆች በሚያደርጉትና በሚቀድሱት በቅዱስ ስጦታቸው ሁሉ ላይ ያለውን ኃጢአት ይሸከም። በእግዚአብሔር ፊት ሞገስ እንዲሆንላቸው ቅጠል የሚመስለው ምልክቱ ሁልጊዜ በግንባሩ ላይ ይሁን ይላል። ከቁጥር 36 እስከ 39 ያለውን ይመለከቷል። የሚለብሳቸው ልብሶች ሊቀ ካህኑን ከሌሎች ካህናት ልዩ ያደርጉታል። ከዚህም በላይ ደግሞ የታላቁ ሊቀ ካህናችንን ክብርና ውበት ያሳያሉ። እርሱ ቅዱስ፣ ምንም ነውር የሌለበትና ከኀጢአተኞች የተለየ ነው። እግዚአብሔር ለዘላለም ይክበር ይመስገን። ከቁጥር 39 እስከ 43 ያለውን አለፍ ብላችሁ ጊዜ ሲኖራችሁ ተመልከቱ። እግዚአብሔር ዕርቃናችንን በሚያጋልጥ ሁኔታ ሆነን እንድናገለግለው አይፈልግም። በዚህ ክፍል መሠረት የሥጋንም ሥራ ፈጽሞ አይፈልግም። እነዚህ ልብሶች የማንኛውንም የሥጋ ሥራ መሸፈኛዎች ናቸው። ልብ በሉ፣ በዚህ ክፍል ውስጥ ተጠቅሰው የምናገኛቸው ልብሶች የማንኛውም የሥጋ ሥራ መሸፈኛዎች ናቸው። እግዚአብሔር ለዘላለም የተመሰገነ ይሁን። የእግዚአብሔር ቤት ወገኖቼ አሰራር ምንጊዜም ሥርዓት ያለው ነው። አንዳንድ ሰዎች አገልግሎትን በምናገለግልበት ጊዜ ሆነ ወይንም ደግሞ በቤተ መቅደስ ውስጥ በምንመላለስበት ጊዜ በቤተ ክርስቲያን ውስጥ ማለቴ ነው ስለምንለብሳቸው ልብሶች ታላቅ ጥንቃቄን ብናደርግ እጅግ መልካም ነው። እግዚአብሔር በሥርዓት ፈጥሮናል። እግዚአብሔር በሥርዓትም እንድንመላለስ ይፈልጋል። እግዚአብሔር ስለዚህ ደግሞ ለዘላለም የተመሰገነ ይሁን። ክቡራን አድማጮች፣ እግዚአብሔር ይህን ጊዜ ስለሰጠን ከመጀመሪያውም እስከ መጨረሻ ድረስ ደግሞ ታላቁን ቃሉን ስላስተማረንና ስለመገበን እጅግ አድርገን እናመሰግነዋለን። በሚቀጥለው ጊዜ ደግሞ በሌላ ወይም በቀጣዩ ፕሮግራማችን እንገናኛለን።